ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደወትሮ ሁሉ የአክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን የዛሬ ዕለተ ሐሙስ ታኅሳስ 9 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ዘካሪያስ ኃይሉና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። እናንተም እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ በድጋሚ በአክብሮት እንጋብዛለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። በአራተኛው የአፍሪካ ወጣቶች የኦሎምፒክ ጨዋታዎች ላይ እየተሳተፈ የሚገኘው የኢትዮጵያ ወርልድ ቴኳንዶ ልዑክ ቡድን የማጣሪያ ውድድሩን ጀምሯል። ዛሬ በተደረገ የ51 ኪሎ ውድድር የ51 ኪሎ ግራም ውድድር እንደዚሁ ኢትዮጵያዊው ስፖርተኛ አብርሃም አዱኛ ወደ ቀጣይ ዙር ያለፈበትን ውጤት ማስመዝገብ ችሏል። ከኬንያቻው ጋር ባደረገው ውድድር በማሸነፍ ለወርቅ ሜዳሊያው ሽሚያ ወደሚደረገው የፍጻሜ ውድድር ማለፉ እንደዚሁ አረጋግጧል። አስቀድሞ እንግዲህ ይህ ስፖርተኛ የናስ ሜዳሊያ ተሸላሚ መሆኑንም ነው ያረጋገጠው። በቀጣይ ደግሞ ጨዋታውን ወይም ውድድሩን ማሸነፍ ከቻለ የወርቅ ሜዳሊያ ለሀገሩ የሚያስገኝ ነው የሚሆነው። ከዚህ ቀደም በዚህ የውድድር መድረክ ላይ በአትሌቲክስ ስፖርት እንግዲህ በርከት ያሉ ሜዳሊያዎችን በማግኘት የሀገራቸውን ሰንደቅ ዓላማ ወጣቶቹ ከፍ ማድረግ ችለዋል። ከዛ ባለፈ በብስክሌት ስፖርትም ታይቶ በማይታወቅ ሁኔታ አመርቂ ውጤት እንደዚሁ ተመዝግቧል። በሌሎች የስፖርት አይነቶችም ነው የኢትዮጵያ ልዑክ ቡድን እየተሳተፈ የሚገኘው በሰባት የስፖርት አይነቶች ማለት ነው። በክብደት ማንሳት ቀደም ሲል ባልናቸው የስፖርት አይነቶች 70 ስፖርተኞች ኢትዮጵያን ወክለው በዚህ በአንጎላ አስተናጋጅነት እየተከናወነ በሚገኘው የአራተኛው የአፍሪካ ወጣቶች የኦሎምፒክ ጨዋታ ላይ እየተሳተፈ ነው የሚገኘው ማለት ነውና በዛሬ በነበረው ውድድር ላይ ወይም ስፖርተኛ አብርሃም አዱኛ ይህንን ውጤት እንዲያስመዘግብ በአንጎላ የሚገኙ የአበሻው ኮሚኒቲ በስፍራው በመገኘት እንደዚሁ ድጋፋቸውን አሳይተዋል ተብሏል። ትልልቅ የስፖርት ባለሙያዎችም እንደዚሁ በስፍራው ተገኝተዋል። ረዳት ኮሚሽነር ደራርቱ ቱሉ እንደዚሁም ደግሞ ጉዳፍ ጸጋይን የመሳሰሉ የኢትዮጵያ ባህል ስፖርቶች እንደዚሁ ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድን ጨምሮ ሌሎችም እንደዚሁ ትልልቅ የስፖርቱ ሰዎች በስፍራው በመገኘት እነዚህን ወጣቶች የሀገራቸውን ሰንደቅ ዓላማ ከፍ እንዲያደርጉ ድጋፋቸውን ሲሰጡ ነበረ ተብሏል ማለት ነውና በቀጣይ እንግዲህ ከማጣሪያ ጨዋታዎች አልፎ ለዋንጫው ወይም ደግሞ ለሜዳሊያው ሽልማት በሚደረገው የፍጻሜ ውድድር ላይ ኢትዮጵያን ስፖርተኞች መልካም እድል እንዲገጥማቸው ናሁ ስፖርት እንደ ሁልጊዜውም ይመኛል። ወደ ሌሎች ስፖርታዊ ጉዳዮቻችን ስናመራ እንደዚሁ የኢትዮጵያ ሴቶች ፕሪሚየር ሊግ የ13ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለትም በአበበ ቢቂላ ስቴዲየም እንደዚሁ ቀጥለው ተከናውነዋል። በትላንትናው ዕለት ነበር ጅማሯቸውን ያደረጉት። ዛሬ የተመዘገቡ ውጤቶችን እንመልከት። አስቀድመን ልደታ ክፍለ ከተማ ከአርባ ምንጭ ከተማ ጋር ያደረጉት ጨዋታ በልደታ ክፍለ ከተማ 4-2 አሸናፊነት ፍጻሜውን አግኝቷል። በዚህ እንቅስቃሴ ላይ 7ኛው ደቂቃ ላይ ቃል ኪዳን ጥላሁን፣ 42ኛው ደቂቃ ላይ ኤለን እሸቱ እንደዚሁም 95ኛው ደቂቃ ላይ ደግሞ ሰብለ ወንጌል ወዳጆ ልደታ ክፍለ ከተማን ያሸናፊነት 4 ግቦች እንደዚሁ ከመረብ ማሳረፍ ችሏል ማለት ነው። አርባ ምንጭ ከተማን ከሽንፈት ያልታደጉ 2 ግቦችን ደግሞ ማስቆጠር የቻሉት መሰረት ማቴዎስ እና እንደዚሁ ፍሬዎት በድሉ ናቸው በዚህ ጨዋታ ላይ ማለት ነው። ሌሎች ጨዋታዎችም እንደዚሁ ተከናውነው ተጠናቋል። በተለይ መቻል ድሬዳዋ ከተማን 3-0 በሆነ ውጤት በማሸነፍ የበለጠ ወደ መሪዎቹ ክለቦች ተርታ የተጠጋበትን ውጤት ነው ማስመዝገብ የቻለው። የአሰልጣኝ መሰረት ማኔው ቡድን መቻል ይህንን ጨዋታ ሙሉ 3 ነጥብና ንጹህ የ3 ግቦችን እንዲያገኝ ያስቻሉትን ግቦች ከመረብ ያሳረፉ ተጫዋቾች መዲና አወል 30ኛውና 73ኛው ደቂቃ ላይ 2 ግቦችን ከመረብ ስታሳረፍ፣ ቤዛዊት ንጉሴ ደግሞ 39ኛው ደቂቃ ላይ ተጨማሪውን ጎል ማስቆጠር ችላለች ማለት ነው። በዚህ እንቅስቃሴ ላይ እንግዲህ መቻል ድል ማስመዝገቡን ተከትሎ በውድድር ዓመቱ የሰበሰባቸውን ነጥቦች እንደዚሁ ወደ 29 ከፍ ማድረግ ችሏል። ይሄ ደግሞ ከሐዋሳ ከተማ የሁለተኝነት ደረጃን እንዲረከቡ አስችሏቸዋል ማለት ነውና በቀጣይ በሴቶች ፕሪሚየር ሊግ በኢትዮጵያ ሴቶች ፕሪሚየር ሊግ ላይ የሚደረጉ 14ኛ ሳምንት መርሃ ግብር ጨዋታዎች ተጠባቂ ናቸው። በደረጃ ሰንጠረዡም ለውጥ ላይ እንደሚያመጡ እንደዚሁ ታምኖባቸዋል። አሁን ላይ ኢትዮ ኤሌክትሪክ ነው 33 ነጥቦችን ሰብስቦ በቀዳሚነት የኢትዮጵያ ሴቶች ፕሪሚየር ሊግን የደረጃ ሰንጠረዥ እየመራ የሚገኘው። መቻል ሁለተኛ ሆኖ ይከተላል። ሐዋሳ ከተማ እንደዚሁ 3ኛ ደረጃ ላይ ይገኛል። እንደዚሁ ዳግማዊት ሰለሞን ደግሞ
ኢትዮ ኤሌክትሪክ የከፍተኛ ጎል አስቆጣሪነቱን ትራክ በቀዳሚነት እየመራች ነው የምትገኘው። ክቡራትና ክቡራን ተመልካቾቻችን በመጨረሻ ሸገር ከተማ ከቦሌ ክፍለ ከተማ ደግሞ ያደረጉት ጨዋታ በሸገር ከተማ 2-1 አሸናፊነት ፍጻሜውን አግኝቷል። ሰርካለም ባሳ 9ኛውና 55ኛው ደቂቃ ላይ የሸገር ከተማን የአሸናፊነት 2 ግቦችን እንደዚሁ ከመረብ ማሳረፍ ችላለች። ሜላት አለሙ 95ኛው ደቂቃ ላይ የቦሌ ክፍለ ከተማን ብቸኛ ግብ እንደዚሁ ያስቆጠረች ተጫዋች ናት ማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስሉ ነበር። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ነው የሚሆነው። ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን የዕለተ ሐሙስ መሰናዷችንን በመከታተል ላይ ስላላችሁ በድጋሚ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል። እነዚህን መልእክቶች ተከታትለን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አሁንም ቆይታችሁን ከኛ ጋር እንድታደርጉ በድጋሚ ጋብዘናል። አብራችሁ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሐሙስ የመረጃ ሰዓታችንን ነው ወደ እናንተ እያደረስን የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸው መረጃዎች ወደ እናንተ መድረሳቸውን ይጀምራሉ። ወደ ጣሊያን ተጉዘናል። ሱፐር ኮፓ ኢታሊያ የግማሽ ፍጻሜ ጨዋታዎች ዛሬና ነገ ምሽት የሚከናወኑ ነው የሚሆነው። የጣሊያን እግር ኳስ ማህበር እንግዲህ ክለቦች በተለይ በዚህ የውድድር መድረክ ላይ በፋይናንስ ራሳቸውን የበለጠ እንዲያጎለብቱ በማሰብ ወደ ሳውዲ ያመራል። ይሄ ውድድር ግማሽ ፍጻሜ ላይ ከተቀላቀሉ በኋላ እንደሚታወቀው ማለት ነውና አሁን በሳውዲ ነው ዛሬ ምሽት የግማሽ ፍጻሜ ወደ ዋንጫው ሽሚያ ለማለፍ የሚደረገውን ጨዋታ የሚከናወነው። ሁለቱ ቡድኖች ደግሞ ጨዋታቸውን የሚያደርጉት የኔፕልሱ ክለብ ናፖሊ ከዋና ከተማው ክለብ ኤስ ሚላን ጋር የሚያደርጉት ጨዋታ ትልቅ ትኩረትን ስቧል። ዛሬ ይህ ጨዋታ የሚከናወነው በሳውዲ ነው፣ ሐዋል ፓርክ ሪያድ ነው። ይህ ጨዋታ የሚከናወነው ምሽት 4 ሰዓት ላይ ጅማሮውን ያደርጋል። እንግዲህ ያለፈው ዓመት በዚሁ በሳውዲ ሪያድ በተደረገ የፍጻሜ ጨዋታ ናፖሊ ከኢንተር ሚላን ገጥመው እንደዚሁ ኢንተር ሚላን የ24ቱን የሱፐር ኮፓ ኢታሊያ የውድድር መድረክ የዋንጫ ባለክብር መሆኑን እናስታውሳለን። 1-0 በሆነ ውጤት በማሸነፍ ማለት ነውና ዘንድሮስ ኢንተር ሚላን ባክ ቱ ባክ በዚህ የዋንጫ ክብር ለመንገስ ነገ ምሽት ነው ጨዋታውን የሚያደርገው። ዛሬ ግን ናፖሊ እንግዲህ የሴሪያው አሸናፊ ክለብ እንደሆነ ይታወቃል። ኤስ ሚላንም በዘንድሮ ዓመት ጥሩ ትንቅንቅ በማድረግ ላይ ይገኛል። በሴሪያው እነዚህ ሁለት ቡድኖች ከፊት ከሚገኙ ክለቦች መካከል አንደኛው ነውና ዛሬ በሪያድ ጨዋታቸውን ያደርጋሉ። ነገ ምሽት ቦሎኛ ከኢንተር ሚላን የሚያደርጉትም ጨዋታ እንደዚሁ ይጠበቃል። እንግዲህ የአራቱ ክለቦች በሁለቱ ጨዋታ አሸናፊ የሚሆኑ ክለቦች በቀጥታ ወደ ዋንጫው ሽሚያ ማለፋቸውን የሚያረጋግጡ ይሆናል። ረብጣ ዶላሮች ናቸው በሳውዲ ለዚህ የውድድር መድረክ የተመደበው ተብሏል። እንግዲህ ሳውዲ በስፖርቱ ዓለም እጅግ በጣም እየተንቀሳቀሰች ትገኛለች። የፎርሙላ 1 ከዛም ባለፈ እንደዚሁ የወርልድ ቴኳንዶ ሌሎች ውድድሮችንም እየወሰደች ነው የምትገኘው። የቦክስ ስፖርትንም በተመለከተ ትልልቅ ቡጥኞችን በተለይ አሜሪካኖችን ትልልቅ የከባድ ሚዛን ተፋላሚ ቡጥኞችን እንደዚሁ በመጋበዝ ውድድር በዛ እንዲደረግ ከፍተኛ የሀገሪቱን ገጽታና እንቅስቃሴ በተለይ የስፖርት ቱሪዝም ላይ አበክረው እየሰሩ ነው የሚገኙት። እንደሚታወቀው የሳውዲ ፕሮ ሊግ ተጠቃሽ ነው። ከፍተኛ ገንዘብ ነው በመንግስት ፈንድ ተደርጎ በይበልጥ እንግዲህ ሀገራቸውን በስፖርት ለማሳወቅና የቱሪስት መዳረሻቸውን ወደ ሳውዲ እንዲያደርጉ እየጋበዙ የሚገኙት ማለት ነውና አንደኛውም የዚህ የሱፐር ኮፓ የኢታሊያ ውድድርም ወደዛ መጓዙ ከጣሊያን ለቆ ወደ ሳውዲ መጓዙ አንደኛው ግቡ ይሄ ነውና
ከፍተኛ ሽልማት የሚያገኙ ነው የሚሆነው ማለት ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች እንለፍና እንግዲህ ስፖርታዊ መረጃዎቻችንን የምንጀምረው ደግሞ ከአርሰናል መረጃ ይሆናል። የአርሰናሉ የተከላካይ ስፍራ ተጫዋች ሆላንዳዊ ኢንተርናሽናል ዩሪ ቲምበር በቀጣይ በመድፈኞቹ ቤት የሚኖረውን የውል ኮንትራት ለማራዘም እንደዚሁ በንግግር ላይ እንዳለ እየተገለጸ ይገኛል። አርሰናል እንግዲህ በአሰልጣኝ አንድሪያ ቤርታ በስፖርቲንግ ዳይሬክተሩ አንድሪያ ቤርታ አማካኝነት የውል ኮንትራታቸውን ነባር ተጫዋቾችና አዳዲስ ተጫዋቾች እንደዚሁ እንዲያድሱ የበለጠ ማግባባትን እየሰሩበት ነው የሚገኘውና ዩሪ ቲምበር ደግሞ በዘንድሮ ዓመት በተለይ ደግሞ አምናም ተመልክተነዋል። በእርግጥ ይህ ተጫዋች ከጉዳት መልስ የሚያደርጋቸው እንቅስቃሴዎች ለአርሰናል ጠቃሚ መሆናቸውን የማጥቃት እንቅስቃሴውን ሽግግር እንዴት ማፋጠን እንደሚችል በመስመር ኳሶች ተመልክተነዋልና ይህን ተጫዋች ለቀጣዮቹም የውድድር ዓመታት በመድፈኞቹ ቤት እንዲቆይ በማግባባት ላይ እንዳሉ እየተገለጸ ነው የሚገኘው። ተጫዋቹም በአርሰናል ማሊያ ቀጣይ የውድድር ዓመታትን የመጫወት ፍላጎት እንዳለው እየተገለጸ ነው የሚገኘውና ክለቡ ግን ኦፊሻሊ በቀጣዮቹ ቀናቶች እንደዚሁ ምናልባት የዚህን የውል ኮንትራት በሰበር ሊያበስሩ እንደሚችሉ እየተነገረ ነው የሚገኘው። የ24 ዓመቱ ተጫዋች ቤንጃሚን ዋይት ጋር በመሆን እንግዲህ እየተፈራረቁ ይህንን የቀኝ መስመር ወይም ደግሞ ራይት ባክ ላይ በጣም እየሰሩ ነው የሚገኙትና ክለቡን እያገለገሉ ይገኛሉ። በቀጣይ የሚሆነው ጉዳይ የምንመለከት ይሆናል። የጀርመኑ ክለብ ባየር ሙኒክ በአውሮፓ እግር ኳስ ማህበር እንደዚሁ ቅጣት እንደተጣለበት እየተገለጸ ይገኛል። ከደጋፊዎች ያደጋገፍ ስርዓት ጋር በተያያዘ ነው። ስርዓትን ጥሷል ወይም ደግሞ ለተቃራኒ ክለብ ደጋፊዎች ወይም ደግሞ የቡድን አባላት ክብር አልሰጡም በሚል ነው። ይህም ደግሞ የሆነው በአውሮፓ ቻምፒየንስ ሊግ የውድድር መድረክ በስፖርቲንግ ሊዝበንን በረቱበት እንቅስቃሴ ተቀጣጣይ ነገሮች ይዘው ገብተው በስቴዲየሙ ደጋፊዎች ያልተገባ ነገር ለተቃራኒ ቡድን ደጋፊዎችና የስታፍ አባላት አሳይተዋል በሚል ነው የአውሮፓ እግር ኳስ ማህበር ይህንን ቅጣት ያስተላለፈው ተብሏል። 116,000 ዩሮ ተቀጥቷል የቫቫየሩ ክለብ ባየር ሙኒክ ማለት ነውና በቀጣይም ከዩኒየን ሴንት ጋር በሚያደርገውም ጨዋታ በከፊል የስቴዲየሙ የመቀመጫ ቦታዎች ያለ ደጋፊ እንደዚሁ ጨዋታው እንዲከናወን አዟል። በእግድ ደግሞ እንደዚሁ የተቀመጠ ለሚቀጥሉት የ2 ዓመታት የሚታረም ከሆነ በዛው የሚጸናላቸው ካልሆነ ደግሞ ከዚህ ድርጊታቸው የማይቆጠቡና ተመሳሳይ ነገሮችን የሚፈጽሙ ከሆነ ደግሞ ሌላ የጨዋታ ቅጣት ወይም ደግሞ ከተመልካቾቻቸው ውጪ በዝግ ስቴዲየም ጨዋታ ለማድረግ የሚገደዱበት ሁኔታ ሊፈጠር እንደሚችል እንደዚሁ በእግድ ቅጣት አስተላልፏል የአውሮፓ እግር ኳስ ማህበር ማለት ነው። በተመሳሳይ በእርግጥ ከአርሰናል ጋርም በነበራቸው ጨዋታ ያልተገባ ነገር አከናውኗል ተብሏል። በእርግጥ ጨዋታው የተደረገው በኤምሬትስ ስቴዲየም እንደነበረ ይታወሳል። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናልፍ ደግሞ የጃክ ግሪሊሽን አስተያየት እናገኛለን። ጃክ ግሪሊሽ አስተያየት ሰጥቷል። በተለይ ደግሞ በርካቶችን እያነጋገረ ይገኛል። አርሰናል ደጋፊዎች አስደሳች አይመስለኝም። ምክንያቱም በአርሰናል ቤት ከሚወደዱ ወጣት ተጫዋቾች የአካዳሚው ፍሬ ከሆኑ ተጫዋቾች መካከል አንደኛው የዘር ግንዱ ከምዕራብ አፍሪካዊቱ ሀገር ናይጄሪያ የሚመዘዘውና የአርሰናሎች ኩራት እንደሆነ በብዛት በመገናኛ ብዙሃን የሚነገርለት በተግባር መሬት ላይ እያሳየ የሚገኘው ቡካዮ ሳካን የተመለከተ አስተያየት ነው የሰጠው። የቀድሞ የማንቸስተር ሲቲ ተጫዋች አሁን በውሰት ለመርሲሳይዱ ክለብ ኤቨርተን እየተጫወተ የሚገኘው እንግሊዛዊ ኢንተርናሽናል ጃክ ግሪሊሽ ማለት ነውና ከሊማን ኒዴ ጋር አነጻጽሮታል። ቡካዮ ሳካ ከኒዴ ያነሰ ክሎት ነው ያለው የሚል አስተያየት ሰጥቷል። ይሄ እንግዲህ ለበርካታ የእግር ኳሱ ቤተሰቦች ለገለልተኛም ደጋፊ ቢሆን የሚዋጥ አይመስልም የሰጠው አስተያየት። ኒዴ የተሻለ ክሎት አለው ብሏል። የኛ ቡድን ኤቨርተን ይህ ተጫዋች እንግዲህ ሴኔጋላዊ እንደሆነ ይታወቃል። አፍሪካ ዋንጫ የውድድር መድረክ ሀገሩን ወክሎ ወደ ሞሮኮ ያመራልና ወደዛ አምርቷል። እኛ እንጎዳለን ብሏል። ግን አሁን አፍሪካዊ ተጫዋች ሆኖ ቢሆን ቡካዮ ሳካ አርሰናልን ለቆ ቢሄድ አርሰናል ያን ያህል የሚጎዳ አይደለም የሳካን ግልጋሎት በማጣት። እንደውም ከዚህ ቦታ ላይ በእንግሊዝ ፕሪሚየር ሊግ ካዩዋቸው ተጫዋቾች ዶኩና ሳቪኒዮን አያክልም እሱ ያለው ክሎት የሚል አስተያየት ሰጥቷል እና ትንሽ አነጋጋሪ ስለሆነ ነው ወደ እናንተ ያደረስነው። ቡካዮ ሳካ እንግዲህ በዚህ ዓመት በተወሰኑ ጨዋታዎች ጉዳት ገጥሞታል። 16 ጨዋታዎችን ያከናወነበትን ሂደት እናስታውሳለን። 5 ግቦች ላይ እንደዚሁ ተሳትፎ ማድረግ የቻለበትን አጋጣሚ አይተናል ማለት ነው። በእንግሊዝ ፕሪሚየር ሊግ ብቻ በአውሮፓ ቻምፒየንስ ሊግ የውድድር መድረክም እንደዚህ ግቦችን ማስቆጠር ችሏልና የአርሰናል
ሁነኛ ሰዎች ከሚባሉ ተጫዋቾች መካከል የ24 ዓመቱ ቡካዮ ሳካ እንደሆነ ይታወቃልና ከኒዴ ጋር ጃክ ግሪሊሽ ያነጻጸረበት መንገድ ለአርሰናል ደጋፊዎች የሚዋጥ ነው ተብሎ አይወሰድም። ብዙዎችም በማህበራዊ ሚዲያ የትስስራቸው ገጽ ላይ እንደዚሁ ለጃክ ግሪሊሽ ምላሽ እየሰጡት ነው የሚገኘው ማለት ነውና ወደ መጨረሻው መረጃችን አልፈናል። ምናልባት ወደፊት ከሚከሰቱና በይበልጥ ደግሞ ጉዳዩ ሲሆን አነጋጋሪ የሚሆኑ ጉዳዮችን ሊያስከትል ይችላል የተባለው መረጃ እየተመለከትን እንገኛለን። እንግዲህ የማንቸስተር ሲቲው አለቃ አሰልጣኝ ፔፕ ጋርዲዮላ በቀጣይ ከማንቸስተር ሲቲ ጋር የሚኖራቸው አብሮ የመስራት ውል ሲጠናቀቅ እንደዚሁ ክለቡን የሚረከቡ አሰልጣኞች ስም ዝርዝር ይፋ እየተደረገ ነው የሚገኘው። ከነዚህ አሰልጣኞች መካከል አንደኛው አስቀድሞ በምክትል አሰልጣኝነት በዛው በማንቸስተር ሲቲ ቤት የምናውቀው ያሁኑ ደግሞ የሰሜን ለንደኑ ክለብ አርሰናል አለቃ አሰልጣኝ ሚካኤል አርቴታ የአሰልጣኝ ፔፕ ጋርዲዮላ ተተኪ ሊሆን የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ከዚህ ቀደም በምክትል አሰልጣኝነት ሁለቱ ስፔናዊ አሰልጣኝ መስራታቸው የሚታወስ ነውና አሰልጣኝ ፔፕ ጋርዲዮላ ወደ ማንቸስተር ሲቲ ቤት ከመጣ በኋላ ማንቸስተር ሲቲ ከዛ ቀደም የራሱ ታሪክ ቢኖረውም ነገር ግን ደግሞ ወደ ከፍታው በዓለም ደረጃ ትልልቅ የዋንጫ ክብሮችን እንዲያሳካ ያስቻለ ትልቅ አሰልጣኝ መሆኑን እንግዲህ በርካቶች ይረዳሉ። የተጫዋቾችን አቅም ይረዳበት፣ በዛ ላይ ውጤታማነቱ በዘመናዊ እግር ኳስ ደግሞ የላቀ የአሰልጣኝነትን ሚና እንደዚሁ እየተወጣ እንደሆነ ለበርካቶችም አሪያ እንደሆነ እንግዲህ ብዙ አሰልጣኞች እሱን ነው እንደ አሪያ የሚያነሱትና ይህ አሰልጣኝ እንግዲህ ምናልባት ከእንግሊዝ ፕሪሚየር ሊግ ወይም ከማንቸስተር ሲቲ ጋር ከተለያየ በኋላ በፕሪሚየር ሊጉ ላይ ከዚህ ቀደም ታላላቆቹ አሰልጣኞች እንደነ አርሴን ዌንገር እንደዚሁም ሰር አሌክስ ፈርጉሰን፣ ጆዜ ሞሪኒዮ ከአሰልጣኝነት ሚናቸው ከፕሪሚየር ሊጉ ከሄዱ በኋላ የነበረው መቀዛቀዝ አሁንም ደግሞ አሰልጣኝ ፔፕ ጋርዲዮላ እንደዚሁ እሱም ወደዛ ወይም ደግሞ ከክለቡ ጋር ከተለያየ በኋላ እንደዚህ አይነት ጉዳዮች ሊከሰቱ የሚችሉበት እድል ሊኖር የሚችልበት አጋጣሚ ሰፊ መሆኑን እንግዲህ እንደዚሁ መመልከት እንችላለን ማለት ነውና እንግዲህ ክቡራትና ክቡራን ተመልካቾቻችን እንደዚህ አይነት መረጃዎች ናቸው እየወጡ የሚገኙት። አሰልጣኝ ሚካኤል አርቴታ አንደኛው ነው የአሰልጣኝ ፔፕ ጋርዲዮላ ተተኪ ይሆናሉ ተብለው እየተገመቱ ከሚገኙ አሰልጣኞች መካከል። ሌላኛው ደግሞ የምዕራብ ለንደኑ ክለብ ቼልሲም አሰልጣኝ ኤንዞ ማሬስካም የአሰልጣኝ ፔፕ ጋርዲዮላ ተተኪ ሊሆኑ ይችላሉ ተብለው አሁን ላይ ስም ዝርዝራቸውን እየተመለከትን ያሉ አሰልጣኞች ናቸው። የማንቸስተር ሲቲ ሰዎች ደግሞ እነዚህን አሰልጣኞች እንደዚሁ በቅርብ ርቀት እየተከታተሉ እንዳሉ መረጃዎች በመዘገብ ላይ ነው የሚገኙት ማለት ነው። ነገር ግን ደግሞ ለእንግሊዝ ፕሪሚየር ሊግ አፍቃሪያን ለገለልተኛም ደጋፊዎች ማንቸስተር ሲቲንም ለሚደግፉ ደጋፊዎች የፔፕ ጋርዲዮላ አለመኖር በፕሪሚየር ሊጉ ሌላ አይነት ድባብ እንደሚያላብሰው ግልጽ ነው። የፕሪሚየር ሊጉ ድምቀት ከሆኑ አሰልጣኞች መካከል አንደኛው ነው ማለት ይቻላል እና እነዚህ ነገሮች እንግዲህ በቅርብ ጊዜ ይሆናሉ ተብሎ አይታሰብም። በቀጣይ ግን በረጅም እቅድ የማንቸስተር ሲቲ ሰዎች የአሰልጣኝ ፔፕ ጋርዲዮላን ተተኪ አሰልጣኞች እያማተሩ እንደሚገኙና ስማቸው ደግሞ በስፋት እየተነሱ የሚገኙት ኤንዞ ማሬስካና ሚካኤል አርቴታ ስለመሆናቸው እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ ስፖርታዊ መረጃችን በዚህ ይጠናቀቃል። ስለተከታተላችሁን በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ እንደዚሁ ደግሞ የካሜራ ባለሙያዎቻችን ዘካሪያስ ሳይሉና ብሩክ ጌታቸው ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። መልካም ጊዜ ይሁንላችሁ።